ሰላም ቅዱሳን በብሉይ ኪዳንና በአዲስ ኪዳን ያለውን ባጭሩ ልገልጽ እወዳለሁ። አዲሱ ኪዳን ወይም ደግሞ የተሻለው ኪዳን ከብሉይ ኪዳን ይለያል። ምክንያቱም በጸጋ ላይ ነው የተመሰረተው። ሕግን በመፈጸም ሕግን በማድረግ አይደለም። ሕግና ነቢያትን ፈጽሞ ለኛ ደግሞ የተፈጸመውን ጸጋ የጸጋውን ሕይወት ነው የሰጠን። ስለዚህ አሁን ሕግ መፈጸም ሳይሆን ጸጋውን መቀበል ነው። በጸጋ ላይ ነው የተመሰረተው። ሕግ በሙሴ ተሰጥቶን ነበር። ጸጋና እውነት ግን በክርስቶስ ኢየሱስ ተሰጠን ይላል። ይህ እንግዲህ ሙሉ መንፈሳዊ ሕይወት የምንኖርበት ነው እንጂ አሁን የሃይማኖታዊ ስርዓቶች፣ ድርጊቶችን፣ ባህሎችን የሆነ ነገር የምንፈጽምበት አይደለም። አዲሱ ኪዳን የተሻለ ኪዳን ያልነው በዚህ ነው። ሁለተኛ ደግሞ የምናየው ይህ የእግዚአብሔር ኪዳኑ የተሰጠውም የተጀመረውም በራሱ በእግዚአብሔር ነው። እግዚአብሔር ፕሮሚስ ነው። የተፈጸመው በጌታችን በኢየሱስ ክርስቶስ ነው። ይህ አዲሱ ኪዳን የተመሰረተው በክርስቶስ ደም ላይ ነው። ይህ አዲሱ ኪዳን በማድረግ በመስራት ሳይሆን በመቀበልና በዛ ሕይወት በመኖር ነው። እንዲህ ይላል፣ ጸጋው በእምነት አድናችኋል፣ ይህም የእግዚአብሔር ስጦታ ነው ይላል። እንዳትመኩ ከሥራ አይደለም ይላል። ይህ የተሻለው ኪዳን የጸጋ ስጦታ ነው። ሶስተኛ የአዲሱ ኪዳን ባህሪ፣ ይህ የተሻለው ኪዳን ባህሪ ከውስጥ ወደ ውጭ ነው። ውስጣዊ ነው። ውስጣዊ ማንነታችንን የሚያጸዳው ልባችንን፣ መንፈሳችንን በቃሉ በመንፈሱ ያጸደዋል። ውስጣዊ ማንነታችን የማንጻት ኃይል አለው። እንደ ፍየሎች ኮርማ መስዋዕት አይደለም። ኃጢአትን መሸፈን ሳይሆን ይሄ ውስጣችንን የሚያነጻው። ሁለተኛ ሕይወትና ኃይል ይሰጣል። አማኞችን በእግዚአብሔር በውስጠኛው የጸጋ ውስጣቸውን ዕለት ዕለት እያደሰ መንፈሳቸውን እያደሰ እየቀየረን የሚሄደው። ስለዚህ ሕይወትና ኃይል ይሰጣል። የተሻለው ኪዳን ውስጣዊ ዕውቀት ነው። ውጫዊ ሳይሆን እግዚአብሔር ከውጭ ሳይሆን የምናውቀው በውስጣችን ነው የምናውቀው። ራሱን እግዚአብሔር ኤክስፒሪየንስ በማድረግ በኖሌጅ ሳይሆን ይሄ ውስጣዊ ኤክስፒሪየንስ ኖሌጅ ነው። እግዚአብሔርን ኢንካውንተር እንገናኘዋለን፣ እናገኘዋለን። አራተኛው የአዲሱ ኪዳን በጣም እርግጠኛ የምንሆንበት የተፈጸመው በክርስቶስ ሞትና ትንሣኤ ላይ እየተረጋገጠ ነው። በእኛ ስራ፣ በእኛ ማንነት፣ በእኛ ችሎታ፣ በእኛ እውቀት አይደለም። ከኛ ውጪ በሱ በክርስቶስ ኢየሱስ ሞትና ትንሣኤ ዋስትና የተደረገ አዲሱ ኪዳን በደም የሆነ ኪዳን የተፈጸመበት በኢየሱስ ሞትና ትንሣኤ የተፈጸመ ነው። ስለዚህ አዲሱ ኪዳን ላይ የተሻለው ኪዳን ላይ በሱ አቅርቦት ላይ ነው የምንተማመነው። እኛ ሕጉ ይህንን አድርጉ ይህንን ፈጽሙ በሚለው ሳይሆን እሱ በሚያደርግልን ፕሮቪዥን በሚያቀርብልን አቅርቦት ላይ የተመሰረተ ነው። የተሻለው ኪዳን ጸጋው ላይ ነው የተመሰረተው። ስጦታ እግዚአብሔር ስጦታ ነው፣ የኛ ስራ አይደለም። እንዳትመኩ ከስራ አይደለምና ይላል። በመጨረሻ ላይ ደግሞ ይህንን ኮቨናንት ወይም ይህንን ኪዳን ሁል ጊዜ እኛን እያደሰ እየቀየረ ወደ ክርስቶስ ሙላት እስክንደርስ ድረስ እየለወጠ ነው የሚሄደው። በአእምሮ መታደስ ተለወጡ እንጂ ይህንን አትምሰሉ ይላል።
ወደ እግዚአብሔር ሙላት ትደርሱ ዘንድ ይላል። እንግዲህ ይህ ኪዳን ወደ እግዚአብሔር ሙላት እያቀረበ እያደሰ እየለወጠ እየቀየረ ነው የሚሄደው። ይህ አዲሱ ኪዳን የባህሪ መቀየር ሳይሆን የልብ የመንፈስ መቀየር ነው። ስለዚህ ይህ በአዲሱ ኪዳን ላይ የምንመሰረተው ምንድነው? በህይወት በኃይል በእውቀት ነው የምንጓዘው እንጂ በእኛ ጥረት፣ በእኛ ችሎታ፣ በእኛ ድርጊት ወይም ለእግዚአብሔር የምንሰራው ነገር የለም። ከኛ ማንነት ጋር አያያዝም። ጸጋውን በእምነት ከመቀበል ጋር ነው። በመጨረሻ ይህ ጸጋው ወደ እግዚአብሔር ዙፋን በድፍረት በእምነት እንድንቀርብ የሚያደርገን የእግዚአብሔር ስጦታ ነው። እንዳትመኩ ከስራ አይደለም ይላል። ጸጋው ላይ ስንደገፍ ሁል ጊዜ ወደ እግዚአብሔር ሙላት እያደግን ነው የምንሄደው። ከሱ ጋር ያለ ንብረት እየጨመረ ነው የሚሄደው። ይሄ አዲሱ ኪዳን ከብሉይ ኪዳን ወይም ከአሮጌው ኪዳን በጣም እጅግ የተሻለ ነው። ምክንያቱም እኛ አማኞችን በህይወት በጸጋ በእግዚአብሔር ፊት በድፍረት በኃይል በእውቀት የምንኖረው በዚህ በጸጋው ላይ ስንታመን። ስለዚህ ጸጋው በእምነት ነው የምንቀበለው። ከኛ ስራ፣ ጥረት፣ ማንነት፣ እውቀት ወይም ችሎታ አይደለም። ፕሊዝ እዚህ ጋር በጣም መረዳት ያለባችሁ ይህችን ቁልፍ ነገር ነው። ጸጋው በእምነት አድኑ። ይሄ ነፃ ስጦታ ነው። ማንም ይሄንን ጸጋ ስጦታ ከፍሎ አይቀበልም። እነሆ በመስቀል ላይ ኢየሱስ ክርስቶስ ሰርቶ ጨርሶ ተፈጸመ አለ። አሁን ያንን የተፈጸመውን ስራ ነው በእምነት የምንቀበለው። ተቀብለን ነው እንግዲህ የምንኖረው የምንለወጠው። በጸጋው ላይ እንደገፍ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ላይክ፣ ፎሎ፣ ሼር በማድረግ ለሌላው እንዲደርስ አድርጉልን። ተባረኩ።